ደረጀ ለማርቲ ሁሉንም ነገር ነገራት። ማርቲም ሽጉጥ አውጥታ አንተም መሞት አለብህ፣ እኔም ከዚህ በኋላ ሁላችሁም ከከዳችሁኝ እኔም መኖር የለብኝም አለችው። በጣም በሚገርም ሁኔታ እንግዲህ ኤቢን አሁንም ቢሆን አልፈታትም። ራሴን አጠፋለሁ፣ እሞታለሁ ከዚህ ማታስወጣኝ ከሆነ አለች ማለት ነው። ኤቢ ገመድ አምጥቼልሻለሁ ይኸው ሞክሬ አላት ማለት ነው። ደሬ እኔ አንቺን ሳሳድግ እንዴት የበኩር ልጄ ስለነበርሽ እንዴት ተሰቃይቼ እንዴት እንዳሳደግኩሽ ስራም አልነበረኝም። እውነት ከሰው ጋር እንኳን ስገናኝ አንቺን ይዤሽ ነበረ ተሸክሜሽ የምዞረው። አንቺ ግን በጣም ጠላት ነሽ ታውቂያለሽ። እኔ ለአንቺ ብዙ መስዋዕትነት ነበር የከፈልኩት። ነገር ግን ታውቂያለሽ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን እንግዲህ ያዳነው እንግዲህ በመጀመሪያ በጥፊ የመታው በመስቀል በተሰቀለ ጊዜ በጥፊ የመታው ማን እንደሆነ ታውቂያለሽ? 37 ዓመት ሙሉ 37 ዓመት ሙሉ የታድ ከመጻጉ ነው። ስለዚህ አንቺም ልክ እንደሱ ነሽ አላት ማለት ነው። ብዙ ዋጋ የተከፈለለትን ያው ብዙ ዋጋ የከፈለለት ነው እንደዚህ ያደረገው። አንቺም ልክ እንደሱ ነሽ አላት ማለት ነው። አባዬ ቆይ እኔ ልጅህ ነኝ ግን እኔን አትወደኝም አይደለ? ለምንድን ነው ከዚህ ማታስወጣኝ? ለምንድን ነው የምታሰቃየኝ እንደዚህ? በቃ ምን ለማያ አልነግራትም አለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሮ ነው ዳጣ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው በጣም በርካታ ነገሮች ተፈጥረዋል። እንግዲህ በአሁኑ ክፍል ጊዜ እንግዲህ ከብዙ ቆይታ በኋላ ማርቲን እነግርሻለሁ 2 ቀን ስጭኝ 3 ቀን ስጭኝ እያለ ደሬ እንዳቆያት ታስታውሳላችሁ። ባለፈው ክፍልም እንግዲህ ወደ ናታን ክፍል ወደ ኤቢ ገመድ ይዞ እንደገባ የምታስታውሱት ነው። እንግዲህ ገመዱን ይዞ ሄዶ እንግዲህ ራሴን አጠፋለሁ እያለች ስታብድ ይሰማል። ይኸው ገመድ ይዤልሽ መጣሁ ብሎ እንግዲህ ደሬ ገመዱን ይኸው ከፈለግሽ ታነቂበት ብሎ ሰጥቷታል ማለት ነው። አንቺ ከሃዲ ነሽ፣ እኔ ለአንቺ ብዙ መስዋዕትነት ነው የከፈልኩት ለበኩር ልጄ ስለሆንሽ፣ ግን ነገር ግን አንቺ በተቃራኒው እኔ በጣም ታማኝ ልጅ እንድትሆኚ ሀቀኛ ልጅ እንድትሆኚ ብዙ ነገር ጥሬ ነበረ ያሳደግኩሽ። ነገር ግን አንቺ በተቃራኒው ይችን ተንኮለኛዋን ኤቢን ራስሽ ፈጠርሻት። አብጌኤል አንቺ ትዳርሽን ለማፍረስ የሞትሽ ነሽ። ትዳርን የቤተሰቦችሽን ትዳር ለማፍረስ ቁመሽ ተነስተሻል። እንዲሁም ደግሞ የማይፈልግሽን ወንድ ደግሞ በግድ ካላገባኝ እያልሽ ታስፈራሪያለሽ። የሞትሽው የዛን ሰዓት ነው። እኔ ደግሞ የሞት ነው የሞትኩት በአንቺ ምክንያት እና የእውነት እኔ አንቺ ልጄ ነሽ ብዬ ለመጥራት ለራሱ በጣም አሁን ይዳግተኛል አላት ማለት ነው። አባዬ ቆይ ግን ለምንድን ነው እኔ ሚስጢሩን አልናገርም? የዳጣባት ማን ነው? እንዴትስ ሰላም ስትወልድ አላየናትም? ወልዳ ይህን ያክል አመት ልጇ የት ነበረች ብላ ጠየቀችው። አባቷስ ማን ነው አለችው። አየሽ አይደለ አንቺ ማወቅ የሌለብሽን ሰው እንድታቂ ያልፈለገውን ነገር ለማወቅ በጣም ተታተሪያለሽ። ለዚህ ነው አንቺ ክፉ ነሽ እምልሽ። አባዬ እኔ እኮ ሪሰርች መስራት አለብኝ። እኔ አሁን ተመራቂ ነኝ። ለምንድን ነው አባዬ ከዚህ ማትፈታኝ? ቆይ አባዬ እስከ መቼ ነው የምታሳስረኝ? እስከ መቼ ነው የምታስረኝ እንደዚህ? አባዬ እስከ መቼ ነው የምትቀጣኝ? አትወጭ መልካም ሰው ስትወኚ እኔ ያሳደግኳት ልጄ ትክክለኛዋ አብጌል ስትመጣ የዛን ሰዓት እፈታሻለሁ አላት ማለት ነው። እማዬ ድረሽልኝ፣ እማዬ እባክሽን አስወጭኝ እያለች ስትጣራ እየተሰማች ማለት ነው። መኝታ ቤት ስትሰማት እባክህን ናታኔ እኔ ደግሞ አዝኜብሃለሁ። እሺ ናታን ለምንድን ነው አብጌል አስፈራርታ አግባኝ እንዳለች ያልነገርከኝ አለችው። እማዬ በጣም ይቅርታ አላት ማለት ነው ናታን። እንግዲህ ማርቲ በጭንቀት የተነሳ ደም ግፊት ይዟታል ማለት ነው። ከጭንቀት የተነሳ ስትረስ ይዟታል። ምክንያቱም
በቃ በደረጀ ጉዳይ ባለፈው ምንም አልነገራትም ነግርሻለሁ እያለ እንግዲህ ያ ሁሉ በሽጉጥ ስትመታው ምን ስትለው ነግሯት ሁሉም ነገር በሀሳቡ የሚመላለሰው በቃ እንደዛ በጥይት ልትገለው ስትል በቃ ሁሉ ነገር ክፉ ክፉ ነገር ነው የሚታየው። ስለዚህ አልነግራትም ብሎ እንግዲህ በህልሙም በሆኖም የሚቃዠው ስለ ማርታ ነው። ማርታም በድያታለሁ ያለ እንግዲህ እንቅልፍ ሁሉ በቃ ምንም እንቅልፍ አይተኛም። ማርቲም አተኛም። እንግዲህ ቤት ውስጥ የሆነ ችግር ሲፈጠር ያው ቤተሰቡ በሞላ እንደሚረበሽ በጣም የሚያሳይ ነው ማለት ነው። እንግዲህ ማርቲ ንገረኝ ብላ እንግዲህ የስንት አመት ትዳሯን የልጅነት ባህሏን በቃ አሁን መጠራጠር ጀምራለች። እኔ የምልሽ እማዬ አላት ናታን። በቃ ሐኪም ቤት ሆስፒታል ሄዳ ስትመለስ በቃ ደም ብዛት አለብሽ ተባለች ማለት ነው። እና በቃ በጣም ነው የምታሳዝን የእውነት ማርቴ ማለት ነው። እና ናታን ልክ እንደመጣች ውሃ ይዞላት ሄደ። እስኪ ጠጪ ትንሽ ትረጋጊያለሽ አላት። እና እማዬ ግን እኮ ለምንድን ነው ወይ ዱባይ ወይ ፓሪስ ሄዳችሁ እማትዝናኑት ከአባዬ ጋራ አላት። አይ ናታኔ እኔ በመዝናናት የሚያልፍ አይደለም ነገሩ ናታንዬ፣ ተወኝ እስቲ። ቆይ ግን እማዬ ምንድን ነው ያለሽ አባዬ አላት። አይ ምንም አላለኝም። እኔ የምልህ ናታንዬ ቆይ ሰላም የሰጠች ሚስጥር ምንድን ነው? አብጌልስ ምንድን ነው ያወቀችው? አንተማ ታውቃለህ እንዲያውቃሃል አለችው። ምስኪኔ አይ እማዬ በፍጹም አላየውም አላቅም አላት ማለት ነው። እሺ ናታን አይ እውነት ብቻ የፈራሁት ነገር እንዳይደርስ አለች። መቼም ሰላም እንደዚህ ጉድ አትሰራኝም አለች ማለት ነው። አሁን መጠራጠር ጀምራለች ማርቲ። ምክንያቱም በቃ ደረጀ የሚያደርገው ነገር ምንም በቃ አልገባት እያለ ነው ማለት ነው። እና ምንም አሁን በቃ እየተጠራጠረች ነው። አሁን ደረጀም በቃ ጥርጣሬዋ ገብቶታል ማለት ነው። ስለገባው መጠራጠሯ በቃ እኔ ማርቲ ይህንንማ ብነግራት አንደኛ አሁን ደም ብዛት ይዟታል፣ በእኔ ምክንያት በሽታ ላይ ጥያታለሁ። ከዚህ በኋላ ደግሞ የበለጠ እንዴ ደም ግፊት ደግሞ በጣም ከባድ ነው። ጸጥ ብትልብኝስ ብነግራት በቃ እንግዲህ ኧረ እባክህን ውሰደኝ፣ ሞት ግን በምፈለግ ሰዓት አይመጣም አይደለ እያለ እንግዲህ ብቻውን በጣም እየተጨናነቀ ነው። በጣም እያሰበ ነው ማለት ነው። በጣም ግራ ተጋብቷል በሀሳቡ ሁሉ። በቃ በጥይት በሽጉጥ ስትመታው በቃ ልቧ ሲሰበር ይታየዋል ማለት ነው። በቃ ሲያስበው በህልሙ ሁሉ እንደዛ ነው የሚታየው ማለት ነው። እና ደረጃ አሁን በጣም ሊነግራት ተዘጋጅቶ ነበር። ነገር ግን ይሄው በሽታ ላይ ወደቀች። ደሬ አለችው። በቃ ሌሊቱም ሙሉ እንቅልፍ አይወሰዳትም። በቃ እነግርሻለሁ 2 ቀን 3 ቀን እያለ እንግዲህ ነገ ዛሬ እያለ እያረሳሳት ነው ማለት ነው። ግን አሁን ለእሱ አስቦ ነው እውነት ለመናገር ደሬ በቃ ችግር የለውም ዝም ብለህ ንገረኝ። በእርግጥ እኔ እውነት እኔ ጸሎቴና ልመናዬ ያሰብኩት እንዳይሆንና ልቤ እንዳይሰበር አለች። ምን አስበሽ ነው ማርቲ አላት። አይ በጭራሽ እንዱ ዝም ብሎ እኮ ነው የማይረባ ነገር የሚመላለስብኝ በሃይምሮ የሚመላለስብኝ አለችው ማለት ነው። ቆይ 2 ቀን 3 ቀን ስጭኝ በቃ እነግርሻለሁ ማርትዬ፣ ግን ለሁሉም ነገር ተዘጋጀ አላት። እኔ የምልህ ደሬ ሌላ ቆንጅዬ ወጣት ልታገባ ነው እንዴ? እንደዛ ነው ደሬ አለች ማለት ነው። ቢጨንቃት ምስኪን። አረ በጭራሽ እንደዛማ ምን ነው በሆነልኝና እንደው የሰርጉ ጊዜ እንደው እልም መባልኩኝ አለ። አይ አረ ሌላ ነው በቃ ንገረኝ ብትለው በጭራሽ አሁን አልነግርሽም ብሏት ወጣ በጨለማ። እንደ እብድ ነው እያደረገ ያለ ማለት ነው ደሬ። ካሁን ሰማሽ ብሎ ነብሱ በአፍንጫው ልትወጣ ነው። አስቡት፣ እየሰራው በደል እየሰራው ግፍ አላስቀምጣለሁ። ለምን እሱ ፈልጎ አልነበረም በሰዓቱ። አንዳንዴ ስካር በጣም መጥፎ ነው። ማትፈልጉትን ነገር ወደ ማትፈልጉት ነገር የምትሄዱት በቅስፈት ሰው ሁሉ በሽታ ላይ የሚወድቀው እንደዚህ ያልተፈለገ እርግዝና ላይ የሚወድቀው በስካር ነው ማለት ነው። መጠጥ በጣም ክፉ ነው። ያው ልብን ያስጠፋል፣ ያስረሳል ሁሉንም ነገርና ለዛ ነው እንግዲህ በዛች ቅስፈት ነው እንግዲህ የተረገዘችው
ዳጣም ሆነ ይሄኛው አዲሱ ህፃን እንግዲህ የሰላም የሚወለደው ህፃን በቃ ከዛ ልክ እንደዚህ በሰከረ ሰው ነው እንግዲህ ሰክሮ ነው እንግዲህ ዳሬ ራሱን ሳይቆጣጠር ቀርቶ ነው እንግዲህ እዚህ ችግር ውስጥ የወደቀው በአንዲት ቀን ስህተት፣ በሁለት ቀን ስህተት ማለት ነው። እና እንግዲህ በጣም ከባድ ነው፣ በጣም ይከብዳል። እና ማርቲ በጣም ተጨንቃለች፣ ስትረስ ብሏታል። በቃ ስትረስ ተብላለች። ምክንያቱም ጭንቅ መቼ ቆይ ግን ከመቼ ጀምሮ ነው የተጨነቅሽው አላት ማለት ነው ዳሬ። ሰላም አክስቷ ቀን ከሄደችበትና አንተ ከተቀያየርክ ቀን ጀምሮ በቃ እኔም ደግሞ ሀሳብ መያዝ በቃ በጣም መጨነቅ ጀመርኩኝ አለችው ማለት ነው። በጣም ይቅርታ የኔ ውድ ማርትዬ፣ በጣም ይቅርታ አላት። ሌሊቱን ሙሉ በቃ ቁጭ ብለው እሷም እንደዚህ የተኛ መስሏት እንዲህ ብቅ ብላ ስታየው አብረው ተኝቶ በቃ አለ ቁልጭ እያለ እሷም እንደዛ ደሬ ስትለው አልሰማ ሀቤት ማርቲ እንቅልፍ እምቢ አለኝ አለችው። ልቀፍሽ አላት። አይ ተወኝ አለችው ማለት ነው። እና በጣም ነው የምታሳዝነው ማርቲ። እንግዲህ በዚህ ምክንያት ነው በሽታ ላይ የወደቀችው። እንግዲህ ኤቢ ደግሞ በጣም ደሬ እየቀጣት ነው። አንዳንዴ ማለት ነው አባት ልጅን ሲቀጣ፣ እናት ልጅን ስትቀጣ ልጅን ብሎ አንዱ ወይ እናት ወይ አባት ማስፈታትም ሆነ ምን ማለት የለበትም። አሁን ማርቲ እማዬ ምሳ አልበላችም እኮ እማዬ ምናምን ቢላት ናታን እንደፈለገ ያደርጋት፣ ልጁ ናት እንደፈለገ ያደርጋት አለች። አንዳንድ ወላጆች ባል ሲቀጣ ልጄን ረፍ ብለው ሄደው ያገላግላሉ። ልጆች ደግሞ እንደዚህ አንዳንዴ ልጅን ቆንጠጥ ገረፍ ማድረግ አሪፍ ነው ማለት ነው። እና እንደዚህ ልጄ እንደዚህ አታድርግ ልጄ እንደዚህ ሲሉ ያው እንደ ኢትዮጵያዊ እንደ ባህላዊ እንደ ኢትዮጵያዊ አስተዳደግ ያደገ ልጅ እና ይሄ ዝም ብሎ ሳይገረፍ ምን ሳይል ሳይነካ ያደገ ልጅ ይለያያል ማለት ነው። ስለዚህ ማርቲ አያገባኝም፣ ተዋት፣ የራሷ ጉዳይ፣ እንደ ሁለተኛ ስሜ እንዳጣሪ ብለህ ንገርልኝ እባክህ ናታናታስ ካላስቸገርኩ አለችው ማለት ነው። ምክንያቱም በጣም ተናዳባታለች። ባለፈው እንየው ብላት እምቢ ስላለች ኤቢ ትክክል ብትሆንም ማየቷ አባቷን መጠራጠሯ ትክክል ብትሆንም ነገር ግን በቃ ሚስጥር እንዳታይ ከተባለች ማየት አልነበረባትም። እና አሁን በቃ ይሄ ደግሞ ትልቅ ሚስጥር ከባድ ሚስጥር ስለሆነ እንትን ማለት ነበረባት። ራሷን ተቆጣጥራ ማቋም ነበረባት። ነገር ግን እሷ ችግር ያለባት እንዲሁም ከውሃ እሷ ናት ሳይታሬክስት ነው የሚባል ይሄ የሚያስፈልጋት ማለት ነው።